ነገሩ ሊለይለት 11ኛው ሰዓት ላይ ደርሰናል። ቴዲ አፍሮ እንዳለው አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ሳይሆን ከምሽቱ 11 ሰዓት ላይ ነው። ምክንያቱም በሰሜን ኢትዮጵያ ሰማይ ስር ጦርነትን ያጋተ ደመና አንዣቧልና የአራት ኪሎና መቀሌ ሹማምንቶች ለሌላ ዙር ጦርነት ሲፈላለጉ ከርመው አሁን ሙሉ ዝግጅታቸውን ጨርሰዋል። ህወሓት ከሰሞኑ አብይ ያራዘሙትን የጀነራል ታደሰን መንግስት በመቃወም እንዲፈርስ መወሰኑ ደግሞ የጦርነቱ ድግስ ከመቼውም ጊዜ በላይ ተገባዷል ሲል ያረጋገጠ ሆኗል። ባለፈው ሳምንትም በመከላከያ ወታደሮችና በህወሓት ታጣቂዎች መካከል የተኩስ ልውውጥ ተደርጓል። መከላከያና ህወሓት ተዋግተዋል። ህወሓት ቆቦን ለመቆጣጠር ሲንቀሳቀስ በመከላከያ ሰራዊት ያጸፋ ተኩስ እንደተከፈተበት ሪፖርተር ጋዜጣ ምንጮቹን ዋቢ አድርጎ ዘግቧል። ዘገባው በዚህ ቀጠና የፋኖ ኃይሎች ህወሓትና የሻዕቢያ ኃይል አደገኛ ወታደራዊ እንቅስቃሴን እያደረጉ ነው ያለ ሲሆን ከዛላምበሳና አዲግራት የሚነሱ የኤርትራ ወታደራዊ ተሽከርካሪዎች ራያ ላይ ጭነት እንደሚያራግፉም ጠቅሷል። በአማራና ኦሮሚያ ክልል ያለውን ወታደራዊ ፍልሚያ በቅጡ ያልቋጨው ብልጽግና የትግራው ወታደራዊ ትኩሳት ትኩስ ድንች ሆኖበታል። ጊዜ በመግዛት ነገሩን ለማንከባለል ቢያስብም ህወሓት ኳሱ በኔ እጅ ነው በማለት ከምርጫው በፊት ጦርነት ለመክፈት ቆርጧል። በተለይም በራያ ግንባር ከሚታሰበው በላይ ያልታየ አደገኛ ወታደራዊ እንቅስቃሴ እያደረጉ ናቸው። አንድ አፍታ ሚዲያ በተመለከተው የሪፖርተር ጋዜጣ ሰፊ ሀተታ ላይ እንደተጠቀሰው የህወሓት ጦር ሻዕቢያና ፋኖ ኃይሎች ከመከላከያ ካለበት አፍንጫ ስር አደገኛ ወታደራዊ እንቅስቃሴን በማድረግ ላይ ይገኛሉ። ስማቸው እንዳይጠቀስ የጠየቁ አንድ የአካባቢው ከፍተኛ አመራር ለጋዜጣው ሲናገሩ መከላከያ፣ የፌዴራል ፖሊስና የሚሊሻ ኃይል አሁን ያለው ቆቦና ቆቦ ዙሪያ ብቻ ነው። ከዋጃ ከጥሙጋና ከአላማጣ ጀምሮ የህወሓት ሰራዊት እንዲሁም የፋኖ ኃይሎች ተሰባስበው የጦርነት ዝግጅት እያደረጉ ነው። የምስራቅ አማራ ፋኖ የሚባለውና በቆቦ ዙሪያ የነበረው ኃይል አብሯቸው አለ። እኔ ባለኝ መረጃ የሚታዘዙትም በህወሓት የጦር መሪዎች ነው። የኤርትራ ሰሌዳ ያላቸው ተሽከርካሪዎች በዛላምበሳ በአዲግራት በመቀሌ በኩል አልፈው አላማጣ ድረስ እንደሚገቡና ከፍተኛ ሎጂስቲክ እንደሚያቀርቡ መረጃው አለኝ በማለት ቦምብ የሆነ መረጃ ለጋዜጣው አጋርቷል። ውድ አንድ አፍታ ሚዲያ ቤተሰቦች ህወሓት ቆርጧል፣ ወስኗል። ሻዕቢያን አዝሎ ፋኖን አስከትሎ በራያ አቅጣጫ ውጊያ ሊከፍት ነው። በዚህ ግንባር ያለውን ያልታየና ያልተነገረ አደገኛ ወታደራዊ እንቅስቃሴ በስፋት እናስቃኛቸዋለን። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ወደ ዝርዝሩ አመራን። በጠቅላይ ሚኒስትር አብይ አህመድ ውሳኔ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ቆይታቸው ለአንድ ዓመት የተራዘመውን ጀነራል ታደሰ ወረደን እንደማይቀበል ህወሓት ባለፈው ሳምንት መግለጹ አይዘነጋም። ከዚህ ውሳኔው ጋር አያይዞም ከ6 ዓመት በፊት በክልሉ ተካሂዶ በነበረ ምርጫ ተመስርቶ የነበረው ክልላዊ መንግስት ወደ ስልጣኑ እንዲመለስ መወሰኑንም አሳውቋል። የትግራይ ክልል ምንጮች እንዳረጋገጡትም ህወሓት በዚህ ሳምንት ከጦርነት በፊት የነበረውን የክልል ምክር ቤትና ካቢኔ ዳግም ለመመስረት አቅዷል። እንቅስቃሴዎችንም ከዛሬ ጀምሮ እያደረገ ነው። የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ የህወሓትን ውሳኔ ህገወጥና የመፈንቅለ መንግስት አካሄድ ብለው ቢኮንኑትም ህወሓት ግን የበፊቱን መንግስታዊ መዋቅሩን በትግራይ መልሶ ለመትከል ወደ እንቅስቃሴ እየገባ እንደሆነ ተረጋግጧል። ህወሓት እንደተባለው የራሱን መንግስት ዳግም ወደ መመስረት ከገባ የጊዜያዊ አስተዳደሩ እጣ ፈንታ ምን ይሆናል የሚለው ብዙ ጥያቄ እያስነሳ ነው። እስካሁን በጉዳዩ ላይ ዝምታን የመረጠው 4 ኪሎ ለዚህ እርምጃ ምን ምላሽ ይሰጣል የሚለውም ስጋት እያጫረ ነው የሚገኘው። በመቀሌ ከተማ አካባቢ የተሰማራውና በኮሎኔል ገብረስላሴ በላይ የሚመራው አርሚ 22 የተባለው የህወሓት ሰራዊት በታደሰ ወረደ የሚመራውን ጊዜያዊ አስተዳደርን የማፍረስ ኃላፊነት ተሰጥቶታል። ጊዜያዊ አስተዳደሩ የህወሓትን እንቅስቃሴ ጦርነት የሚጋብዝ ነው ሲል እየኮነነ ነው። ታደሰ ወረደ በሰሞንኛው መግለጫቸው በኃይልና በመግለጫ ጊዜያዊ አስተዳደራቸው እንደማይፈርስ ቢናገሩም ህወሓት ግን ጊዜያዊ አስተዳደሩና የጊዜያዊ አስተዳደሩ ፕሬዝዳንት ከዚህ በላይ ሊቀጥሉ አይገባቸውም በማለት አስጠንቅቋል። ይህ በእንዲህ እንዳለ ደግሞ ህወሓት ከኤርትራ ጋር የጀመረው ጽምዶ የሚል ስም የተሰጠው የፖለቲካ ጥምረትም እየተጠናከረ እንደመጣ ከሰሞኑ ጎልቶ ተሰምቷል። በማህበራዊ ትስስር ገጾችና በተለያዩ ሚዲያዎች የወጡ በምስል የተደገፉ መረጃዎች ከሰሞኑ በሱዳን ካርቱም በሻዕቢያና በህወሓት ጉባኤ መደረጉን አረጋግጠዋል። እንደ አቶ አንዳርጋቸው ጽጌ ያሉ ፖለቲከኞች በኢንተርኔት ንግግር በማቅረብ የተሳተፉበት ጉባኤ የጋምቤላ ተቃዋሚዎች፣ የፋኖና የኦሮሞ ነጻነት ሰራዊት ኃይሎችንም ያሰባሰበ ነው። ይህ ደግሞ ህወሓት ከሰሞኑ የጊዜያዊ አስተዳደሩን ስልጣን መራዘም አልቀበልም ካለበት አጋጣሚ ጋር ተገናኝቶ እየቀረበ ሲሆን የፌዴራል መንግስትን በሚቃወሙ ኃይሎች ዘንድ የጦርነት ዝግጅት እየተደረገ መሆኑን ጠቋሚ ነው እየተባለ ነው። ከጊዜያዊ አስተዳደሩ ቆይታ መራዘምና ከጽምዶ ፖለቲካ መጠናከር ጋር በተገናኘ ብቻ ሳይሆን ከትግራይ ክልል አወዛጋቢ አጎራባች አካባቢዎች ከሰሞኑ ሌላ የፖለቲካ ቀውስ መፈጠሩንም ሰምተናል።
በፕሪቶሪያ ሰላም ስምምነት የወሰንና የማንነት ይገባኛል ውዝግብ የሚነሳባቸው በሚል አጨቃጫቂ መሬቶች ተብለው ከተገለጹት ቦታዎች አንዱ ሆነው በራያ አካባቢ ግጭት ማገርሸቱን ሪፖርተር ጋዜጣ ዘግቧል። ለጉዳዩ ቅርበት ያላቸው ወገኖች ጦርነቱን የተሻገረውና በፕሪቶሪያም መቋጫ ያላገኘው የትግራይ ክልልን ማዕከል ያደረገው የፖለቲካ ቀውስ አሁን ደግሞ በራያ አካባቢ እየተገለጠ መሆኑን ገልጸዋል። የህወሓት ሰራዊት ወይም ቲዲኤፍ ከሁለት ሳምንት ወዲህ በራያ አካባቢ መጠነ ሰፊ እንቅስቃሴ ማድረጉን የአካባቢው ነዋሪዎች ለሪፖርተር ጋዜጣ የተናገሩ ሲሆን በዚህም በርካቶች ወደ ቆቦ ከተማ ለመሸሽ ተገደዋልም ይላሉ። ከአላማጣ አካባቢ ከተሰደዱ አንዱ የሆኑትና በቆቦ ተጠልለው የሚገኙ አንድ ስማቸው እንዳይገለጽ የጠየቁ ከፍተኛ አመራር ለሪፖርተር ጋዜጣ ሲናገሩ በአሁኑ ጊዜ የራያን አካባቢ ገጠሩንም ሆነ ከተማውን የህወሓት ሰራዊት ተቆጣጥሮታል ብለዋል። እንዲህ ሲሉ ይናገራሉ። ከሳምንት በፊት እስከ አልዋ እንዲሁም ቆቦ መለስ ድረስ ገብተው ነበር። አርሚ 24 የሚባለው ጦራቸውን ይዘው ነበር የገቡት። መከላከያ በወሰደው የመልሶ መከላከል እርምጃ ካላማጣ በመለስ በዋጅራት በኩል ተቀምጧል። የፕሪቶሪያ ስምምነት ከተጣሰ ቆይቷል። የኛን አካባቢ ሲወሩ ጀምሮ ነው የፕሪቶሪያ ስምምነቱ የተጣሰው። ህወሓት ስምምነቱን አፍርሶ ራያን ከተቆጣጠረ የቆየ ቢሆንም መንግስት ግን ዝም ብሏል። በቅርበት ከምንታዘበው ጦርነት ለማድረግ ከፍተኛ ዝግጅት እያደረጉ ናቸው። ከኮረም እስከ አላማጣ በገንዘብም በአይነትም ስንቅና ሎጂስቲክ እያሰባሰቡ ነው። ድርቆሽ እንጀራ ሳይቀር በኩንታል እየተዘጋጀ ነው። ከየቤቱ ህዝቡ ገንዘብ እንዲያዋጣ እያደረጉ ነው። የአላማጣና የአካባቢው ነዋሪ መኖሪያውን ለቆ እየተሰደደም ነው። በቆቦና በተለያዩ የኢትዮጵያ ከተሞች ከ60 ሺህ በላይ ተፈናቃዮች እንዳሉ ይታወቃል። ከአሁን በፊት ወጥቶ የነበረው ኃይላቸውን እያሰባሰቡም ነው። አላማጣ ከተያዘ 4 ወር አስቆጥሯል። አሁን ማዕከላቸውን አላማጣ አድርጓል። ቀድሞ የነበረው ኮማንድ ፖስትም ቢሆን ከተማውን ብቻ ነበር ሲቆጣጠር የነበረው። ከዚያ ውጪ የራያ ገጠሩን ከያዙት 2 ዓመት አልፏል። የራያ አላማጣ ገጠሩን የኮረም ገጠር ክፍል የሚባለው ራያ ኦፍላ፣ ራያ ባላ እንዲሁም ራያ ዛት አካባቢዎችን ከያዙም ቆይተዋል። አላማጣ ከተማዋ ነበረች የቀረቻቸው። እሱንም የዛሬ 3 ወር ሙሉ በሙሉ ተቆጣጥረውታል በማለት የአካባቢው ይዞታ ሙሉ በሙሉ መቀየሩንና እሳቸው ይሰሩበት የነበረው አስተዳደርን ፈርሶ ከህዝብ ጋር ወደ ቆቦ መሰደዳቸውን ይናገራሉ። ህወሓት ከመቼ ጀምሮ ወደ ራያ አላማጣ እንደገባ ሲናገሩ ከዛሬ 2 ዓመት በፊት ሚያዝያ ወር የፌዴራል መንግስቱ የሚያስተዳድረው ኮማንድ ፖስት እንዲፈርስ ከተደረገ ጊዜ ጀምሮ እንደሆነ እንዲህ ሲሉ ያስታውሳሉ። ሚያዝያ 7 2016 ተፈናቃዮችን ወደ መኖሪያቸው እንመልሳለን በሚል ነበር ህወሓት ጦር ማስገባት የጀመረው። ያን ጊዜ የአማራ ክልል ብልጽግና የመሰረተው አስተዳደር ገና አልተመሰረተም። በአካባቢው መከላከያ የሚመራው ኮማንድ ፖስት ብቻ ነበር። በተፈናቃይ ስም ገብተው በየትምህርት ቤቱ ሰፈሩ። የራሳቸውንም መዋቅር ለመመለስ ጥረት አድርጓል። ከዚያ ወዲህ የአማራ ክልል ብልጽግና አስተዳደር ቢመሰርትም ነገር ግን የአካባቢው መደበኛ አስተዳደር ስራ የሚሰራ ወጥ አመራር አልነበረም። ቢሮዎችም እንደተዘጉ ነው የቆዩት። አካባቢው አስተዳደር አልባ ሆኖ በውዝግብ ውስጥ ከቆየ በኋላ ከ3 ወር በፊት ደግሞ የመከላከያ ኮማንድ ፖስት ከአካባቢው ሙሉ ለሙሉ ሲወጣ የብልጽግና አስተዳደርም አብሮ ነቅሎ ወጥቷል። የገጠሩ ማህበረሰብ ከ2 ዓመት ጀምሮ ነው ብዙ ስቃይ ሲያይ የቆየው። አሁን ደግሞ ከተማውን ሙሉ ለሙሉ ይዘው የራሳቸውን የጦር ዝግጅት እያደረጉ ነው። ከፍተኛ ኃይልም እያሰባሰቡ ነው ብሏል። እኚህ ስሜ ጠቀስ ያሉት አመራር ለሪፖርተር ጋዜጣ የሰጡትን ቃል እንዲህ ሲሉ ይቀጥላሉ። የከተማውን ማዘጋጃ ጽህፈት ቤት ከወር በፊት በመክፈት ከፍተኛ ግብር የመሰብሰብና የመሬት ሽያጭ ስራ እያከናወኑ ነው። መሰረታዊ አገልግሎቶች እንደ ውሃ የመሳሰሉት ላይ ዋጋ በመጫን ገንዘብ እየሰበሰቡ ነው። ከጦርነቱ ጀምሮ ላለፉት 5 ዓመታት ከአካባቢው ገቢ አልተገኘም በማለት በግብርና በተለያዩ መንገዶች ነዋሪውን ብዙ ገንዘብ እያስከፈሉት ነው። የዛሬ 2 ሳምንት ቆቦ ለመግባት ትንሽ ነበር የቀራቸው። በመከላከያ ተመተው ነው የተመለሱት። መከላከያ፣ የፌዴራል ፖሊስና የሚሊሻ ኃይል አሁን ያለው ቆቦና ቆቦ ዙሪያ ብቻ ነው። ከዋጃ ከጠሙጋና ከአላማጣ ጀምሮ የህወሓት ሰራዊት እንዲሁም የፋኖ ኃይሎች ተሰባስበው የጦርነት ዝግጅት እያደረጉ ነው። የምስራቅ አማራ ፋኖ የሚባለውና በቆቦ ዙሪያ የነበረው ኃይል አብሯቸው አለ። እኔ ባለኝ መረጃ የሚታዘዙትም በህወሓት የጦር መሪዎች ነው። የኤርትራ ሰሌዳ ያላቸው ተሽከርካሪዎች በዛላምበሳ፣ በአድግራት፣ በመቀሌ በኩል አልፈው አላማጣ ድረስ እንደሚገቡ ከፍተኛ የሎጂስቲክ እንደሚያቀርቡ መረጃው አለን በማለትም ተናግረዋል። አመራሩ እንደሚናገሩት ከሆነ በራያ አካባቢ ሶስቱ ማለትም ህወሓት፣ ፋኖና ሻዕቢያ ከፍተኛ ቅንጅት ያለው የጦር ዝግጅት እያደረጉ ነው ባይ ናቸው። ለዚህ በመንግስት እየተሰጠ ስላለው ምላሽም ሆነ ትኩረት ግን ለመረዳት እንደከበዳቸው ይጠቅሳሉ። ሐራ መሬት የሚባለው ከትግራይ ሰራዊት የተነጠለው ኃይል አንዱ ወደ አፋር ክልል፣ ሌላው ኃይል ደግሞ ወደ ሰቆጣ አካባቢ መውጣቱን የሚጠቅሱት አመራሩ ወደ ራያ ሲገባና የህወሓትን ኃይል ሲከላከል አለማየታቸውንም ይገልጻሉ። አካባቢውን ዋና የውጊያ ቀጠና ለማድረግ እየተሰራ መሆኑን እያየን ነው። እንደቀደመው ጦርነት ሁሉ አሁንም ከባድ ዋጋ
እንዳንከፍል እንሰጋለን። ከፕሪቶሪያ በፊት ራያ ሙሉ ለሙሉ ለማስለቀቅና ነፃ ማውጣት እየተቻለ አልተደረገም። ከፕሪቶሪያ በኋላ ደግሞ በተፈናቃይ መመለስም ከፍተኛ ኃይል እንዲያስገቡ ተፈቀደ። አሁን የሌሎች ኃይሎችንም በማሰባሰብ አካባቢውን ዋና የጦር ግንባር ለማድረግ እየተዘጋጁ ነው። ይህ ለዓመታት የጦርነት ቀጠና ሆኖ የቆየና በቂ የመልሶ ግንባታ ስራም ያልተሰራበት አካባቢ ነው። በዚህ ሁኔታ ወደ ጦርነት የሚገባ ከሆነ ህዝቡ የበለጠ አስቸጋሪ ሁኔታ ላይ መውደቁ የማይቀር ነው ይላሉ። ህወሓት ከጦርነቱ በፊት በትግራይ የተካሄደውና መንግስት የመሰረትኩበት ከ2 ሚሊዮን ህዝብ በላይ ድምጽ በመስጠት የተሳተፈበት ነው የሚለውን ክልላዊ ምርጫ የፌዴራል መንግስቱም ሆነ የምርጫ ቦርድ ህገወጥ ብለው ያወገዙ ሲሆን ለሰሜን ኢትዮጵያው ጦርነት መፈንዳት አንዱ ገፊ ምክንያት እንደሆነም ይጠቀሳል። የፕሪቶሪያ ሰላም ስምምነት ሲፈረምም በትግራይ ምርጫ ተካሂዶ መደበኛ አስተዳደር እስኪመሰረት ድረስ ጊዜያዊ አስተዳደር ተመስርቶ ላለፉት 3 ዓመታት ቆይቷል። በሚኒስትሮች ምክር ቤት በጸደቀው ደንብ ቁጥር 533 ህዝባር 2015 መሰረትም የዚህን ጊዜያዊ አስተዳደር ፕሬዝዳንት ሹመት የሚያጸድቀው የአገሪቱ ጠቅላይ ሚኒስትር መሆኑ በግላጭ ተመላክቷል። በደንቡ መሰረት የስምምነቱ ተፈራራሚ ኃይሎች በጊዜያዊ አስተዳደሩ ምስረታ ሂደቱም ሆነ በስምምነቱ ማስተግበር ጉዳዮች ላይ ተመካክረው እንደሚወስኑ ተገልጿል። ህወሓት አካታች ጊዜያዊ አስተዳደር ይመስረት ሲባል ትልቅ የፖለቲካ ፓርቲ በመሆኑ አብላጫውን የጊዜያዊ አስተዳደሩን ስልጣን እንዲወስድ መፍቀዱ በተፎካካሪ ፓርቲዎችና በአንዳንድ ሲቪክ ማህበራት ዘንድ ቅሬታና ስጋት ማስነሳቱም ይታወቃል። መጀመሪያ ህወሓት ደብረጽዮን ገብረ ሚካኤልን በጊዜያዊ አስተዳደሩ ፕሬዝዳንትነት እንዲሾሙ በእጩነት አቅርቦ የነበረ ቢሆንም ነገር ግን ማዕከላዊ መንግስቱ ወገን ወጣትና ተራማጅ የሆነ ሰው ብታቀርቡ ይሻላል በሚል የቀረበው ሐሳብ ቅቡልነት በማግኘቱ በመጨረሻ አቶ ጌታቸው ረዳ ተሾመው ለ2 ዓመታት ሲያገለግሉም ቆይተዋል። በሂደት ግን በህወሓትና በአቶ ጌታቸው ጊዜያዊ አስተዳደር መካከል ሰፊ የፖለቲካ ቅራኔ መፈጠር የጀመረ ሲሆን ይህ የፖለቲካ ክፍፍሎች ደግሞ ቲዲኤፍ በሚባለው ሰራዊት ውስጥም ገብቶ አራ መሬት የሚባል ኃይል ተከፍሎ ወጥቶ በአፋር ክልል ውስጥ እንዲደራጅ መነሻ ሆኗል። ፕሪቶሪያን በአግባቡ ማስፈጸም አልቻለም፣ ተፈናቃዮችን መመለስም ሆነ የትግራይ ሉዓላዊ ግዛት ማስመለስ አልቻለም በሚል የአቶ ጌታቸው አስተዳደር ላይ ከፍተኛ ግፊት ያደረገው ህወሓት የአቶ ጌታቸው ጊዜያዊ አስተዳደርን ከጦሩ ጋር በመተባበር እንዲፈርስ በማድረግ ይከሰሳልም። እሳቸው ከኃላፊነት መነሳታቸውን ተከትሎ ከፌዴራል መንግስት ጋር በተደረገ ንግግር በመጨረሻ ሁሉንም ወገን ያስማማሉ ተብሎ ከጦሩ ወገን የሆኑት ሌተናል ጀነራል ታደሰ ወረደ ወደ ኃላፊነቱ እንዲመጡ ተደርጓል። በወቅቱ አብይ አቶ ጌታቸውን የምንፈልገው ሲሉ ይሁን ብለን ተቀብለናል፣ አቶ ጌታቸውን አንፈልግም ሲሉም እሺ ብለን የሚፈልጉትን ጀነራል ታደሰ ወረደን አደረግንላቸው፣ ቀጥሎ ደግሞ እርሳቸውን አንፈልግም ብለው ሲያባረሩ እናያለን በማለት የህወሓትን ተለዋጭ አቋም ብቻ ሳይሆን በጊዜያዊ አስተዳደሩ ሹመት ላይ የነበረውን ተሳትፎም እግረ መንገዳቸውን ተናግሮ ነበር። በአማራና በትግራይ ክልሎች መካከል የማንነትና የወሰን ይገባኛል ሲነሳበት የቆየው የራያ አካባቢ በፕሪቶሪያ ስምምነትና በህገ መንግስቱ መሰረት ህዝበ ውሳኔ መፍትሄ እንደሚያገኝ መታሰቡ ሲነገር ከርሟል። ራያን ጨምሮ በተመሳሳይ ይገባኛል ጥያቄ የሚነሳባቸው እንደ ጸለምት፣ ወልቃይት ጠገዴና ሰቲት ሁመራ የመሳሰሉ አወዛጋቢ አዋሳኝ አካባቢዎች እጣ ፈንታም በህገ መንግስታዊ አግባብ በህዝበ ውሳኔ እንደሚወሰን ተደጋግሞ በመንግስት በኩል ተነግሯል። ጉዳዩ እልባት እስኪያገኝ ድረስ ተፈናቃዮች እንዲመለሱና የየአካባቢዎቹ ህዝብ የራሱን አስተዳደር በምርጫ እንዲመሰረት እንደሚደረግም መንግስት አቅጣጫ አስቀምጫለሁ ሲል ደጋግሞ ነው የተናገረው። ይህንን አቅጣጫ የፌዴራል መንግስቱ ያስቀመጠው ደግሞ የትግራይም ሆነ የአማራ ክልል አመራሮች ባሉበትና ሁለቱም ተግባብተውና ተስማምተው በወሰኑበት መንገድ መሆኑንም ይናገራል። ይሁን እንጂ ህወሓት ፕሪቶሪያ ከተፈረመ ብዙም ሳይቆይ የትግራይ ሉዓላዊ መሬት ካልተመለሰ የሚል አቋም ማንጸባረቅ ጀምሯል። የፕሪቶሪያ ሰላም ስምምነትም ይህንን ባይልም የህወሓት ፖለቲከኞችና ደጋፊዎቻቸው በተደጋጋሚ በሚያንጸባርቋቸው አቋሞች የትግራይ ሉዓላዊ ግዛት ሙሉ ለሙሉ ተመልሶ ከጦርነቱ በፊት የነበረው የቀደመ አስተዳደር በእነዚህ አካባቢዎች ካልተመሰረተና ስታተስኮ ካልተመለሰ የፕሪቶሪያ ስምምነት እንዳልተተገበረ እንደሚቆጠርም ይጠቁማሉ። ይህ ደግሞ ፈጽሞ የተሳሳተና ከስምምነቱ ውጭ መሆኑን ጠቅላይ ሚኒስትር አብይ ለመጨረሻ ጊዜ ፓርላማ ቀርበው ማብራሪያ በሰጡበት ወቅት እንዲህ ሲሉ አረጋግጠው ነበር። በፕሪቶሪያ ህወሓት ህጋዊ ምርጫ አላደረገም፣ ይሰረዝ ተባለ፣ እሺ እንቀበላለን አሉ። በዚህ ስምምነት በትግራይ የተመሰረተው መንግስት ይፍረስ፣ ምክር ቤቱ ይበተን ተባለ። ከሁሉም የተወጣጣ መንግስት ይመስረት፣ በህዝብ የተመረጠ ህጋዊ መንግስት በምርጫ ይመስረት፣ ትጥቁን አስረክቦ መልሶ መቋቋም ይደረጋል ነው የተባለው። የውጭ ግንኙነት የጸጥታና ሰላም የማስፈን ጉዳይ የፌዴራል ስልጣን ነው፣ ይህንን እቀበላለሁ ተብሎም ነው ስምምነቱ የተፈረመው። ይህ ደግሞ ስምምነቱ
ስምምነቱ ብቻ ሳይሆን የራሱ ህወሓት ህገ መንግስት የደነገገውም ነው። በፕሪቶሪያም ህገ መንግስታዊ አግባብን ተከትሎ ችግሮች ይፈታሉ ነው የተባለው። ህገ መንግስቱን አልቀየርኑም፣ እነሱ ሲኖሩ የሚሰራ ሲወርዱም የማይሰራ ሊሆን አይችልም በማለት ነበር በአወዛጋቢ መሬቶች ጉዳይ አፈታትም ሆነ በሌሎች ችግሮች መፍትሄ ዙሪያ ህወሓት የሚከተለው አቋም ከስምምነት ውጪ መሆኑን የተቹት። በእንዲህ መልኩ እየተንከባለለና እየጦዘ የመጣው የፌዴራል መንግስቱና የህወሓት ትኩሳት አሁን ላይ ሊለይለት ከጫፍ የደረሰ ነው የሚመስለው። በተለይም በራያ ግንባር ፋኖ ሻቢያና የህወሓት ኃይሎች በቅንጅት እያደረጉት ያሉት አደገኛ ወታደራዊ እንቅስቃሴ በራያ ቀጠና በቅርቡ ግጭት ሊቀሰቀስ ይችላል የሚል ከፍተኛ ስጋትና ፍርሃትን ፈጥሯል።